ድረሱላት ለቅዱስ ሚካኤል ድረሱለት ለቅዱስ ገብርኤል የሞቱ ሰዎች ተነስተዋል የሐሞት ጠጠር በ3 ቀን ነው ያወጣልኝ የነሱንም ባብሱ የኛ ስንባ ይፍሰስ የኛ እንባ ይውረድ የአባቶችን ባግን ከባድ ነው ዘውዲቱ ሆስፒታል ዶክተር ሆነ ነርስ በሙሉ የሚካኤል ታሪክ አሳውቄ ነው የመጣው ቆሟል አባቶችም ልብሳቸውን ለብሰው ማጠንታቸውን ይዘው እየተንከራተቱ ነው ያሉት በየጸበሉ ቦታ የሆነ ወረቀት እንኳን ቢዘጋጅልን እንለምናለን ተዘግቶብናል ተቆልፏል ይበራል በክንፎ መልጃውን ፈታህ ነው ያምላክ ስም አለበት ስሙ ሚካኤል ነው ያሳደገኝ መልአክ ዛሬም ከኔ ጋር ነው ያሳደገኝ በአሁኑ ሰዓት እንግዲህ የካባዶ የሚገኘው አንድ ቤተክርስቲያን አካባቢ ላይ ነው የምንገኘው ተመልካቾቻችን እንግዲህ እንደምትመለከቱት ግቢው በሙሉ ታጥሯል ነገር ግን ቤተክርስቲያኗ ልትቋቋም አልቻለችም ያልተቋቋመችበት ዋናው ምክንያት ደግሞ በገንዘብ እጥረት ምክንያት እንደሆነ ተነግሮናል እስከ ሰኔ 12 2017 ዓ.ም ድረስ 12 ሚሊዮን ብር ገደማ አካባቢ መከፈል አለበት ተብሏል ይሄ ክፍያ የማይከፈል ከሆነ ግን ከዚህ አካባቢ ሊወጡ እንደሚችሉ ነው አባቶቻችን እየተናገሩን የነበረው እንግዲህ ይሄ የታጠረው ግቢ ደግሞ ቤተክርስቲያኒቷ ተቋቁማ የበለጠ አገልጋዮች እንዲያገለግሉበት ነው ለመስራት እየተንቀሳቀሱ የሚገኙት ለመሆኑ አጠቃላይ ያለው እንቅስቃሴ ምን ይመስላል የሚለው ነገር ከተለያዩ አባቶቻችን ጋር ቆይታ እናደርጋለን እንተንፈስ እንደሚታወቀው የተለያዩ ዜጎች ድምጻቸውን የሚያሰሙበት ሐሳባቸውን የሚያካፍሉበት ለመላው ኢትዮጵያውያን እና በተለይ ደግሞ ኤርትራውያን አሜሪካ የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ይሄንን ፕሮግራም ተከታትላችሁ ደግሞ የአባቶቻችንን መልእክት የበኩላችሁን እገዛና ድጋፍ እንድታደርጉ በዚህ አጋጣሚ መልእክታችንን እናስተላልፋለን በነገራችን ላይ የገቢ ማሰባሰቢያም እንደ አንድ መርሃ ግብር አድርገዋል የገቢ ማሰባሰቢያውን በቲቲቪ ኢትዮጵያ በቀጥታ ስርጭት በሀገር ውስጥ እና በውጭ ዓለም ለምትገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ለማስተላለፍ ከቤተክርስቲያኒቷ ጋር በመሆን እየተዘጋጀ ነው የምንገኘው እሱን እንግዲህ በተለያዩ ማህበራዊ ሚዲያዎች ላይ የምናስተዋውቃችሁ ይሆናል አጠቃላይ እንግዲህ ከአባቶቻችን ጋር ደግሞ ከመጀመሪያው እስከ መጨረሻው ያለውን የነበረውን ጉዳይ ተከታትለን እንመለሳለን አብራችሁ ነው በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን በዓለም ዙሪያ ያላችሁ የእግዚአብሔር ልጆች የቅዱስ ሚካኤል ወዳጆች የእመቤቴ ቅድስት ኪዳነ ምሕረት ቤተሰቦች ሁላችሁም በያላችሁበት ሰላም እግዚአብሔር ከሁላችን ጋራ ይሁን በያላችሁበት ቅዱስ ሚካኤል ይጠብቃችሁ እንኳን ለአብይ ጾም በሰላም በህይወት በጤና ደረሳችሁ ስሜ ክብረ ሞገስ አባተ ይባላል የዚህ ቦታ ቤተክርስቲያን አገልጋይ አስገልጋይ ሰብሳቢ ነኝ ይህ ቤተክርስቲያን ከተመሰረተ አሁን 3 አመት ሆኖታል በ3 አመት ውስጥ በ9 ወሩ ይህ ጸበል ቦታ እንደገና እንዲመሰረት ሆኗል ከላይም ከታችም ያለው መንፈሳዊ አገልግሎት በ24ቱ ካህናተ ሰማይ ምሳሌ የማዕጠንት አገልግሎት የገርል ማንበብ አገልግሎት እነዚህ የምታዩቸው ከ46 በላይ ገርላት በየቀኑ ይጸለያሉ ሮብ አርብ እሁድ የቅባ ቅዱስ አገልግሎት ይሰጣል በዚሁ መካከል በድንኳን ይቀደስ ነበረ ከድንኳን የተሻለ መቃኞ የሚያምር መቃኞ በቆርቆሮ ተሰርቷል ጸበል ቤቱም በልዩ ሁኔታ ተገንብቶ ለብዙ ህሙማን ፈውስ ድህነት እየሰጠ ይገኛል የሆነ ሆኖ ክርስቲያንና ሚስማር ሲመቱት ይጠብቃል እንደሚባለው ፈተናው ግን ብዙ ተግዳሮት አለው የመጀመሪያው ከባዱ ፈተናችን የላይኛው ቤተክርስቲያኑ ያለበት ቦታ የ2000 ካሬ ሜትር ይዞታ አለው የሆነ ሆኖ ግን 3565 ካሬ ሜትር ተጨማሪ ቦታ ያስፈልግ ነበር መውጫ መግቢያችን ያንን ቦታ በ10 ሚሊዮን ብር መግዛት ባለመቻላችን
ታጥሯል። በሩ ተዘግቷል፣ በሰንሰለት ተቆልፏል። ስለዚህ እኔ ምንድነው የተሰማኝ ከዛሬ 3 ዓመት አካባቢ ኮሮና በገባበት ዘመን የቤተክርስቲያን በር ተዘግቶ አትገቡም ተብለን የተመለስንበትን ዘመን ነው ያስታወስኩት። ምክንያቱም ሰው ለአገልግሎት፣ ለምስጋና፣ ለአምልኮ፣ ለጸሎት ሲገባ በር ተዘግቶበት ተቆልፎ ሲያይ እና መግባት ሳይችል ሲቀር የሚሰማው ስሜት ተሰምቶኝ ሌሎችም ካህናት በዚሁ ልክ ተሰምቷቸው በአጥር እየዘለልን ሁለተኛ መግቢያ በመፈለግ በዚያ እየገባን እያገለገልን እንገኛለን። ስለዚህ የተዘጋውን በማስከፈት ቁርሴን ለነፍሴ ብለን የቻልነውን አስራት በኩራት ያለንን ለቤተ ክርስቲያን በመደገፍ የታሰረው እንዲፈታ፣ የተቆለፈው ችንካሩ እንዲሰበር፣ ሰንሰለቱ እንዲወልቅና የተዘጋው ተከፍቶ ምእመናን ከካህናቱ ጋራ አስቀድሰው ጸበል ቀምሰው ጸበል ጠጥተው ቡራኬ ተቀብለው ይሄዱ ዘንድ ሁሉም ክርስቲያን በዚህ በጾም ወቅት ወደ የካባዶ G7 መብረቁ ቅዱስ ሚካኤል አይኖች እንዲያዩ፣ ጆሮች እንዲሰሙ፣ እጆች እንዲዘረጉ መንፈሳዊ መልእክታችን ነው። በአይነቱ ልዩ የሆነ 12 ቀፎ ንብ ያለው እንዲሁ በየወሩም ሆነ በየሁለት ወሩ የማር ጸበል በነፃ የሚሰጥበት ልዩ የበረከት ቦታ ነው። እግዚአብሔር ይህንን በረከታችንን ለትውልድ እናስተላልፍ ዘንድ ታሪክ ሰርተን እናልፍ ዘንድ ይህ ታሪካዊ ጥሪ ነው። የታሪኩ አካል እንዲሆኑ የቅዱስ ሚካኤል ወዳጆች፣ የቅድስት ኪዳነ ምህረት ወዳጆች በዚህ መንፈሳዊ ጥሪ እንዲሳተፉ መንፈሳዊ መልእክቴ ነው። ባላችሁበት በምትኖሩበት ሰላም እግዚአብሔር ከናንተ ጋራ ይሁን። ለናንተም የተዘጋው እንዲከፈትላችሁ፣ በጎ እድል እንዲከፈትላችሁ ጸሎታችን ነው። እግዚአብሔር ከሁላችን ጋራ ይሁን። በጣም ረዝም ታሪክ ብዙ ታሪክ ቢኖረውም ከረዝሙ ባጭሩ ይሄንን ይመስላል። እንዲሁም ከዚህም በመቀጠል የተፈወሱ የዳኑ እንቆቅልሻቸው የተፈታላቸው የዚህም ቤተክርስቲያን እውነተኛ አገልግሎት የሚናገሩ የሚመሰክሩ ብዙ እናቶቻችን ቤተሰቦቻችን አሉ። ከነሱ መልእክት ትቀበላላችሁ። እግዚአብሔር ብታሰር አስፈትታችሁኛልና እናንተ የአባቴ ብሩካን ዓለም ሳይፈጠር የተዘጋጀላችሁን መንግስተ ሰማያትን ውረሱ ነው የሚለው። አሁን በእስር ቤት ያለውን ሳይሆን የምናስፈታው የታሰረውን የቅዱስ ሚካኤልን ቦታ የታሰረውን የቅዱስ ሚካኤልን በር ነው የምናስፈታውና አስራት በኩራት በእጃችሁ ያለ ያሰባችሁ የት ቦታ በሰጥ በዚህ በጾም ወቅት መባየን ስጦታዬን ብላችሁ ያሰባችሁ ካላችሁ በዚህ በጾም ወቅት እናንተን ሊባርክ በችግራችሁ ጊዜ ፈጥኖ ሊደርስ ቅዱስ ሚካኤል ወደ እናንተ ቀርቧልና ይህ ጥያቄ የቅዱስ ሚካኤል ጥያቄ ነው። ይህ ጥያቄ የቅድስት ኪዳነ ምህረት ጥያቄ ነው። ወዳጅ በወዳጁ አይጨክንምና እሱ ፈጥኖ እንደደረሰላችሁ እናንተም በአሜሪካ በመላው ዓለም ያላችሁ ክርስቲያን የሆነ ሁሉ ያቅሙን ሰው ቢተባበር ሸክሙ ጌጥ ይሆናልና ተባብረን ይህንን አሁን ፊትለፊት ላይ ያለውን ችግር እንዲስተካከል እና ማንኛውም ሰው በቻለው አቅም እግዚአብሔር አስገድዶ አስጨንቆ ስጡኝ አይልም። ስጡኝ የሚለው ደግሞ ሊሰጥ ሲፈልግ ነውና እግዚአብሔር ጤና የሰጣችሁ እድላችሁ የተቃናላችሁ በእውቀታችሁ ሰርታችሁ አስራት በኩራት በጥቂቱ የታመናችሁ እግዚአብሔር በብዙ ሀብት በብዙ እድሜ በብዙ ጤና በብዙ በረከት እንዲሾማችሁ ይሾማችሁም ዘንድ በጥቂቱ በመታመን ድጋፍና እገዛ እንድታደርጉልን በቅዱስ ሚካኤል ስም በቅድስት ኪዳነ ምህረት ስም በሰማዕቱ በቅዱስ መርቆሬዎስና በጻድቁ አቡነ እጨጌ ዮሐንስ ስም በትህትና እንጠይቃለን። የምትሰጡት አያሳጣችሁ። እግዚአብሔር ያላችሁን ይባርክላችሁ።
እንዲሁ ከፈተና ይጠብቃችሁ። ሰላም እግዚአብሔር እንዲበዛላችሁ ጸሎታችን ነው። ጸሎታችን አጥር ቅጥር ሆኖ ይጠብቃችሁ። የቅዱስ ሚካኤል የገናና መልአክ ተናግሬኔ አልጠግብም። የኔ ብዙ ምህረት ብዙ ታሪክ የሰራልኝ ነው ይሄ ገናና መልአክ። ሞት የሚጠበቅብኝ የነበረች ዛሬ ነገ ትሞታለች ብሎ ልጆች የቤተሰብ ሁሉ ሲል እኔም ሞቴ ያፋጥንልኝ ነበር የሚለው። የዛሬ 2 ዓመት እንኳን አታዩኝ አጥንት ቀርቼ ይሄ ገናና መልአክ እግሬ ታምሜ ሲመጣ የሐሞት ጠጠር በ3 ቀን ነው ያወጣልኝ። ዘውዲቱ ሆስፒታል ዶክተር ሆነ ነርስ በሙሉ የሚካኤል ታሪክ አሳውቄ ነው የመጣው። ቅዱስ ሚካኤል እንዴት ይታሰራል? ይሄ ምህረት የሚሰጥ ከጎጃም ከጎንደር ከአጣዬ ስንት ህዝብ የሚድን እዚህ ነው። ይሄ ሁሉ እንደዚህ አልነበረም፣ ፈርሶ ነበር። እኔ ከ2 ዓመት በኋላ ነው የዳኑት ነው ይሄ ያስተካከሉት። ዶክተር የማይችለው እግርሽ አሜሪካ ጉልበትሽ ካልተቀየረ በግማሽ ሚሊዮን አይሆንም ነው የተባልኩት። ዶክተር ያቃተው ገናና መልአክ አስወጣልኝ። የሐሞት ጠጠር ወጣልኝ። እግሬም ዲን ያለው በረከቱ ረድኤቱ ሁሉ ተደፍኖብኝ የነበረ ተከፈተልኝ። የቅዱስ ሚካኤል እንዴት ይዘጋል? የሱ ቤት ከሚዘጋ የኛ ቤት ይዘጋ ይሻላል። ሁሉ በእድር ሆነ ምን አባዶ ያለው ህዝብ በሚችለው ለገናና መልአክ አስተዋጽኦ ማድረግ አለበት። ይሄ ምህረት ካርድ አይል፣ ይሄን ያህል ክፈይ አይል፣ ይሄን ምስጋና ብቻ የሚፈልግ እንደ ቅዱስ ሚካኤል ጸበል ደግሞ የለም። እዚህ ያለ በሙሉ ገድል እዚህ ያለው ወንጌል አስተማሪዎች በጣም እኔ እዚህ ሲመጣ ያውነ ጨገና የመንቀረስ በእውነት ነው የሚላቸው አላቅም ነበር። አሁን ፍቅሩ አስይዞኛል። ጠዋት ካልመጣሁ 2 ዓመት እኔ እዚህ ደብ ቤቴ ቁጭ አይደለም። እንዴት የቅዱስ ሚካኤል በሆነ ነገር ይዘጋጅና ገቢ ማሰባሰቢያ በእድርም ሆነ በምን ሆነ እንለምን ሁላችን አስተዋጽኦ እናድርግ። ውጭም ያለ የገናና መልአክ የዚህ የሚያውቅ ያለም ከአዲስ አበባ ውጭ በሙሉ ከክፍለ ሀገር የሚበጣ ይመዝል የገናና መልአክ እሱ አይታሰርም። እኛ ነው የታሰርነው። ሚካኤል ገናና አይታሰርም እና እንደየ አቅማችን በልጆቻችን ሆነ በየቦታችን በየስራ ቦታ የሆነ ወረቀት እንኳን ቢዘጋጅልን እንለምናለን። ሚካኤል እናስፈታው። ይሄ ገናና እሱ ይሰጠናል። ትንሽ ሲሰጥ እኔ ትራንስፈር እጥፍ ገብቶ ነው የሚጠብቅ። የሚካኤል ታሪክ ነው የዚህ ገናና መልአክ ሚስጥሩ ያወቀ እንደኔ አይነት ሚስጥሩ አውቄያለሁ። እኔ በቃ መብላት አቁተኝ ነበር። ከበሽታዬ ጋር እንጀራዬን ተደፍኖ ነበር። ጸበሉ ሲከፈት የሐሞት ጠጠር ሲወጣልኝ ሁሉ እንጀራዬ ተከፈተ። ለቤተ ክርስቲያን የሚያርግ ያስቀናኝ ነበር። አሁን አንዷን ሆንኩና ሁላችሁ እንረባረብ እናርግበት እንረባረብ። በሁሉ ይዘጋጅልን አስተዋጽኦ እናርጋለን። ከኔ ጀምሮ ዘረኛ ነው። ታምሩን አይቻለሁ። በሽትነት ሲኖር ነበር ልጅ መቀኛ አላስቀምጠው ብሎ አሁንም ባለው ተዋግቶ እኩሏል ይላል፣ እኩሉ ሞተ ይላል። የሱን ግብር የዛ ጀግና እንትን ሙያው ሳይታወቅ ብለው ዝም ብሎ ደሰሳውን ሰጥተው ያለኝ ዋናው እሱ ተነስቷል። ያቸው 2000 እሷን አገባለሁ ሮን ይፍታል የኔ ታየ እኔም ያችን 2000 አገባለሁ። የኔ ታየ ቋጠሮ የኔ ይፍታል። ችግሬ ብዙ ነው፣ ሀሳቤ ብዙ ነው። አንድ ጫቅላ ቢኖርም ተበተበተበው ያሉትን ሴቶቹ ወንዶቹ ተበተበተበው ጥለው ቢያል እሱ ይፍታል። ያችን 2000 አገባታለሁ የኔ ታውቋ እሱ እኔም ሰው ወንኩ በእንጨት መጥቼ ነው ሰው ወንኩ ልጅ ቤት ነው ያለው እንጂ ቤቴ የጀግና ቤት ነው። በመንግስቱ ኃይለማርያም ነው እንደሰራው ሞት እንጂ ወዲያና ወዲያ አይደለም በማለት ባለቤቴ 3 ልጅ ተወርሼ 4 ልጅውን ዛሬ ተወርሼ ነው የገባው። አሁን ባዶን ዝብየን ተወርሼ ልጅ ቤት ነው እዚህ መጥቼ ሊያድኑ ልጆች አምጥተውኝ ነው የሱን ለሱ የሚሰጣትን ግን ያችን 2000 ብር አምጥቻት አገባታለሁ። በሩን ይክፈትልን መድኃኒዓለም፣ በሩን ይክፈትልን ቅዱስ ሚካኤል። እኔንም ሰው ወንቆ ተዚህ ነው ልጄም ደግሞ ነው ሰጥሩና ደግሞ መንቀሳቀሻታ አሁን እንት ኪዳንዬ ተስዬ ሂጄ ያንን ጠበሏን እምነቷን ተቀብታ ሰው ሆና ቆማለች ሄዳለሽ። እሱ ይፍታልኝ፣ እሱ ይፍታው፣ በሩን ይክፈትልን እንጂ ጧት ማታ አንተ ፈውሰና አንተ ፍታለን እያልኩ እላለሁ። ያቅሜን ከዚህ መጥቼ ነው ሲሆን እንኳን ልጅ ቤት ነው ያለው እንጂ
ወዲያ እንትን ተነስቼ ነው የመጥቼ ዝም ብዬ ቁጭ ብያለሁ። ለሱ የምቀበላትን እሱንን ገንዘብ ግን ያቸው 2000 አገባታለሁኝ እንጂ ሌላ ምንም የለኝም። ተሰድጄ እንደመጣሁ ነው ያለ ዘመዶቼ። የልጅ ቤት ደግሞ ገና ጎጆ ውጮች ናቸው፣ ገና ናቸው። እዚህ ምናም እንትን ማላሉ እንጂ ያችን ያለሽን የእሱን እኔ ያልበላትም ለቅዱስ ሚካኤል መፍቻ ለሱ የኔታ የጧት ማታ አንተ ፈውሰና እያልን ሰው የሆነውን በሱ ጠበል በሱ ቅባ ቅዱስ እንግዲህም ደግሞ የኔታ ያሉትን ደግሞ ይባርክልኝ። እሱ ልማለ የለም ይባላል። እሱ ለመምጣት በቃ እንኳን ሁለቱን ሽር እንዲያው ልብሴን ሽጨም እንዲያው 5000 አገባለታለሁ። እንደ ቅዱስ ሚካኤል እሱ ይባርክልኝ፣ ቋጠሮውን ይፍታው፣ መሸነጋ አደነነ ፈውሰና እያለ ምንነሳው እንወድቀውን እሱ መድኃኒዓለም እሱ በሩን ይክፈትልና በሩን ይክፈተውኝ። ምን ቀድሞ ይዤ ትምህርት የሌለኝ ሰው ጉርጉሩን አላውቅበትም እንጂ በደሌ ስራዬ ብዙ ነው። እንኳን ወንዶቹ ሴቶቹ ሁላ ተተተተተው ወድቀው ነው ያለ። እሱ ይፍታልኝ፣ እሱ ሰው ይሁንልኝ እንጂ ልጆችም ቀድሞ ይዘው እሱ ምን ብሎ ሲሄድባቸው ሀቶም ጋር እንደደረቁ እንጨታቸው ወጥቶ ዝም ብለው ነው ያሉ። እንጨታቸው ወጥቶ ገና ጫቅመሳሉ ጀምረው እሱ ቅዱስ ሚካኤል እሱ ይሁንና እሱ ቋጠሮውን ይፍታው፣ በሩን ይክፈትልን። መድኃኒዓለም ቅዱስ ሚካኤል ሲክፈተው ኪዳን ኢየሱስ ጥሏን ጥላት ክፈትልን። እሱ መጦለቻችን መሳሚያችን መከወኛችን እሱ ነውና ሲክፈትልን። መድኃኒዓለም እሱ ይክፈትና መቤት የሷ ተሆነና ጥሏን ተጣልነ ዘመዶች ትምህርት የሌለው ሰው ቀድሞ ቤት ሰው ነው አራት የሚወረሰውን ቤት አንቄ ይዤ አውስጥ ነው የምንወራ ቤት እንጂ ወጭ አልወጣም። ትምህርትም የለኝ ንግግሩን አላውቅበትም እንጂ ብዙ ነው አሳቤ ብዙ ነው ቁስሌ ብዙ ነው። እሱ ይባርክልኝ። እኔ እዚህ ሀገር ኗሪ አይደለሁም፣ ከናዝሬት ነው የምመጣው። የዛሬ አመት መጥቼ ቤተ ክርስቲያኑ ሲሄድ እንደ ልቤ ገብቼ ተሳልሜ ነው የወጣሁት። ከልካይም ማጥረም አልነበረውም። ደርሼ መጣው ተሳልሜ ወደዚህ ወደ ጸበሉ መጣው። የጸበሉን ድህነት አየው፣ ፈውሱን አየው። ዘንድሮ ደግሞ በመከራና በህመም ስመጣ እግሬ ቆሜ አልሄድም ነበር። መጣሁ ደጁ ልደርስ ብል ታስሯል ተዘግቷል አሉኝ። ደነገጥኩኝ። ይከብዳል፣ ለመናገር ይከብዳል። ብዙ ድህነት ብዙ ምህረት የሚገኝበት እኔ እዛ ባለሁበት ሀገር መመሰክረው እንደዚህ አይነት ደብር አላየውም። በአቅሜ ብዙ ደብር ሄጃለሁ፣ ብዙ ገዳማት ረግጫለሁ። 40 ምናምን ገድል የሚነገርበት ይሄ ነው እያልኩ ነበር መመሰክረው። አሁንም እውነት ነው ይመሰከራል። 40 ምናምን ገድል ተአምራት ይነበባል። ፈውሱ ብዙ ነው የሚደረግበት። ፈውስና ምህረት ታላቅ ነው። ይህን ታላቅ ድነት የምናገኝበት ቦታ ግን መታሰሩ ከባድ ነው። ይከብዳል። እኛ ከስር ተፈተን ከበሽታ ነጻ ወጥተን ግን የሚካኤል በር መታሰሩ ያማል። በመላው ዓለም ያለ ክርስቲያን ኦርቶዶክስ ማናችሁም ይመማችሁ ህመማችን ድምጻችሁን ስሙን፣ ለቅሷችን አንብሱልን። የአባቶች ሀዘን ይከብዳል። አባቶች ለኛ የጸለዩም ያለቅሱልን፣ በቤት መዘጋት እያዘኑ ነው። የእነሱን እንባ አብሱ። የኛ እንባ ይፍሰስ፣ የኛ እንባ ይውረድ። የአባቶች እንባ ግን ከባድ ነው። ከአባቶች የምናገኘው ምህረት ከባድ ነው። ጸሎታቸው ሌሊት ተቀን ቆሞ ደከመን ሰለቸን ሳይሉ እየባረኩን መግቢያቸው እንደ ህፃን አጎንብሰው ተንፏቀው ይገባሉ። ከባድ ነው ይሄ፣ ያማል። በመላው ዓለም ያላችሁ ኦርቶዶክስ ልጆቼም ሆናችሁ ስሙ፣ ይሄንን ልጆቼም ስሙልኝ፣ ወገኖቼም ሁላችሁ ስሙ። ቅዱስ ሚካኤልን ድረሱለት፣ ቤቱን ቦታውን አስፈቱ፣ ደስታችንን ደስታ አድርጉልን፣ ቦታውን የራሱ የግል ያድርግልን። ቅዱስ ሚካኤል ኃያል ነው፣ ስንት ታምር የሚያደርግ ነው። የሱ በራ ይዘጋ፣ የሱ በራ ይቆለፍ። ያማል። ስንት ታምር አግኝቼበታለሁ፣ ምድር ታምሬበታለሁ፣ ድኜበታለሁ። ምህረትን አግኝቼ ቀጥ ብዬ ቆሜ ሄጃለሁኝ። ግን የሱ በራ ይዘጋ። አቅም የለኝም፣ ማድረግ አልችልም። እምትችሉ አቅም ያላችሁ አላችሁ፣ ባላችሁ አቅም ደርቤ አበራ አንበሳ ያስር ነውና እጅ ሲተባበር ብዙ ምህረት አለ፣ ብዙ ፈውስ አለ። አንድ ይሄን አይደለም 10 20 ማስፈታት እንችላለን። ምህረቱን ይሰጠናል፣ በረከቱን ይሰጠናል። ባወጣነው 10 30 50 ይተካልናል። ስለዚህ እባካችሁ በቅዱስ ሚካኤል ስም
እርዱን፣ እጃችሁን ዘርጉልን። በመላው ዓለም ያላችሁ ኦርቶዶክስ እኔ አቅም የለኝም ከዚህ በላይ አቅሜ መናገር እችን ለመናገር ነውና እግዚአብሔር እሱ በደስታ እንዲሰበስበን ቤቱ እንዲከፈትልን እንድንጸልይ እንድንቆርብበት እኔም ከዛ መጥቼ እንድደሰትበት ቅዱስ ሚካኤል በሩ እንዲከፈት ነው። ስላዳመጣችሁኝ አመሰግናለሁ። እግዚአብሔር ይርዳን። እንደምን አላችሁልኝ? በሀገራችሁንም ሆነ በውጭ ያላችሁት ኢትዮጵያን ክርስቲያኖች በሙሉ እኔ ብዙ ንግግር አልችልም፣ ግን በጣም አዝኜና ተሰምቶኝ ነው ፊት ለፊታችሁ ቁጭ ብዬ እንድታውቁት የምናገረው። ይኸው ምንድነው በጣም ታምር የሚሰራበት ቦታ የሊቀ መላኩ ቅዱስ ሚካኤል መብረቁ ሚካኤል የጂ7 በጣም ብዙዎቻችን የዳንበት ነን። ታምር የተሰራበት ነው። ጸበሉም ቅባ ቅዱሱም መስቀሉም ጸሎቱም ንባቡም ሁሉ ነገሩ በጣም የተለየ ነው እና ብዙዎቻችን ድነንበታል። አይተን የማናቀው ነገር ሁሉ እያየን ነው። የሚባክን ነገር የለም። ከእለት ወደ እለት ብዙ ልማቶች እየተሰሩ ነው። እኛም ስንመጣ ሲነጋ አዳዲስ ነገር ነው የምናየው። ግን ዛሬ ወደ ቤተክርስቲያን ስንሄድ ቤተክርስቲያን ተዘግቶ ተቆልፎ ስናይ በጣም ነው የደነገጥኩት። ውስጤ ሁሉ ነው የተንቀጠቀጠው። ለምን የብዙዎቻችን ምንድንበት ተንፍሰን ኡፋይ ብለን የምንድንበት ቦታና በቃ እኔ የምናገረው ነገር የለኝም። ግን አቅም ባለመኖሩ እስካሁን ድረስ በ3 አመት ውስጥ ብዙ ልማት ተሰርቷል። ከአቅም በላይ ነው የተሰሩት። ብዙዎቹም የረዱ ነበሩ። ግን በአሁን ሰዓት ሁላችንም በቃ ደካማ ስለሆነና ማድረግ ስላልቻለን አይናችን እያየ ቤተክርስቲያንን የሚያክል ነገር ብዙዎቻችንን የምታድን ብዙዎቻችንን የምትረዳ በቃ መልካም ፊት የምናይበት በፈለግንበት ሰዓት ገብተን የምንወጣበት የሚረዱን የሚጸልዩልን አብረውን የሚያለቅሱ የሚታገሉት አባቶቻችን በሙሉ አሉ። በጣም ጸሎተኞች ያሉ አባቶች አሉ። ይሄንን ቦታ በማጣታችን በጣም አዝነናል። አዝኛለሁኝ። ቢኖረኝ እኔ በደቂቃ ማስከፈል ሴት ነኝ። ከአቅም በላይ ስለሌለኝ ያው እናንተን ለመለመን ተገደናል። የኛ መግቢያችን መደሰታችን ቅዱስ ቤተክርስቲያን ነው። መጽናኛችን እረፍታችን ኡፋይ ብለን የምንገባበት መጠጥ ቤት ሆኖ ዳንስ ቤት ሆኖ ሳይሆን ቤተክርስቲያን ሄደን ኡፋይ ብለን ጎናችን የሚያርፍበት የቅዱስ ቤተክርስቲያን ቤታችን ነው። ስለዚህ በሆነውም ባልሆነውም ብራችንን ስለምናጠፋ ያላችሁ እንደው ታግላችሁ እንደው እርስ በርሳችሁ እህትማማቾች ወንድማማቾች ክርስቲያኖ ናችሁ። በዚህ ባለቀበት ዘመን መሬቱ እየተንቀጠቀጠ ካሁን እንደዚህ ተደረመስን በምንኖርበት ዘመን አሁን ቅዱስ ቤተክርስቲያችን ተዘግቶብናል። ቅዳሴውም ቆሟል። አባቶችም ልብሳቸውን ለብሰው ማጠንታቸውን ይዘው እየተንከራተቱ ነው ያሉት በየጸበሉ ቦታ። ስለዚህ የምችሉልን ከሆነ አስከፍቱልን፣ ተራርታችሁ ክፈቱልን። በውጭም በውስጥም በአገር ውስጥም ያላችሁ ሁላችንም ተራርተን እናስከፍት። በእግዚአብሔር ስም ጠይቃቸዋለሁ። በፈጥነ ደራሹ ሊቀ መላኩ ቅዱስ ሚካኤል ስም እርዳታ አድርጉልን። ተጨንቀናል። ሜዳ ላይ ፈሰናል። የምንደበቅበት የምንጠመቅበት ሁሉ በሙሉ ተዘግቶብናል፣ ተቆልፏል በብረት ሰንሰለት። ስለዚህ ክፈቱልን እላለሁኝ። አመሰግናለሁ። ቅድስት ቤተክርስቲያኒ እቺ ቅዱስ ሚካኤል ትልቅ ቦታ ነው። ህዝብ ሁሉ መጥቶ የዳነበት ነው። ቤተሰቤም ሁሉ እዚህ ቦታ ትልቅ ታምር የተደረገበት ቦታ ነው። እያንዳንዷ ስራ እዚህ ቦታ ላይ ደግሞ የሚባከን የሚጠፋ ነገር የለም። ሁሉም በስርዓት የሚሰራበት ቦታ ነው። አንድ ብር ሳትቀር ዋጋ ያላት ናት እዚህ ቦታ ላይ እና ስለዚህ ይሄ ቦታ ለማስፋፋት አቅም በማጣታችን ምክንያት ይሄ ቦታ ስላታጠረብን ከታጠረ ጊዜ ጀምሮ እኔ ቤቴ ውስጥ እያለቀስኩ ነው፣ በግሌ ማለት ነው። አባም በቀደም ሲያለቅሱ ሳለቅስ ነበር እኔምና ይሄን ቦታ በዓለም ያሉ ክርስቲያኖች በሙሉ እንዲተባበሩን እንዲረዱን እንፈልጋለን። ምክንያቱም ይሄ የጋራችን መዳኛ ነው። አይደለም ኦርቶዶክስ የሆነ የትኛውም ሃይማኖት ቢመጣ እዚህ ቦታ ይድናል። ይሄን አምናለሁ። ብዙ ተአምር የተደረገበት ቦታ ነው። እዚህ ቦታ ላይ የሚባክን የሚጠፋ የሚዝረከረክ ነገር የለም። ሁሉ ነገር ስራ ላይ ነው የሚውለው። ስለዚህ በዓለም ያላችሁ ወንድም እህቶቻችን አባት እናቶቻችን እንድትረዱን እንፈልጋለን። ገንዘብ ያይትም ቦታ ልባሊ ቦታ ሊጠፋ ይችላል። እዚህ ቦታ ላይ ቢወድቅ ግን በእውነቱ ዋጋችሁ በሰማይ ስለሚሆን እንድትደርሱላት በጥብቅ ለምናችኋለሁ።
በዓለም ያላችሁ ወንድሞቻችን ድረሱልን ነው የምለው። ይሄ ቦታ ሲወሰድ ማየት በእውነት ያማልና እቺን ቦታ እንድታስፈቱልን በቅን ልቦና እንለምናችኋለን። እኔ ብቻ አይደለም ዓለም ሁሉ ከየትና ከየት አገር መጥቶ እየዳነበት ነው። ከብዙ ከካንሰር፣ ከጨጓራ፣ ከኩላሊት፣ ከተለያዩ እግራቸው ሽባ የሆኑ ሁሉ እየዳኑበት ነው እና እኔም በቤቴ ልጆቼ በሙሉ በቶንሲል በጨጓራ በተለያየ ነገር ሲታመሙ አይደለም እዚህ መጥቶ ተጠምቆ አይደለም ያውም እምነቱንና ጸበሉን ብቻ በመውሰድ የንፍሮ ውሃውና ንፍሮን ብቻ በመውሰድ ልጆቼ ድነውልኛል። ይሄ ትልቅ ተአምር ነው። ስለዚህ ይሄ ቦታ እንደ ቀልድ የምናየው ቦታ አይደለም። ዛሬ ይሄ የታጠረው እኛ በማጣታችን እንጂ እያንዳንዳችን ጓዳችንን እሱ ስለሚያውቅ እንጂ ቢኖረኝ ሙሉን ሰጥቼ በተደረገ በተፈታልኝ ነበረ። ግን ይሄ አቅሚ ስለሌለኝ በዓለም ያላችሁ ወንድም እህቶቻችን ገንዘብ ያላችሁ የሌላችሁ አስራታችሁን እያወጣችሁ ለቅዱስ ቤተክርስቲያን ለቅዱስ ሚካኤል እንድትደርሱልን እለምናችኋለሁ። ቅዱስ ሚካኤል ለዓለም ሁሉ የቆመ ነው። ክንፉን ዘርግቶ ዓለምን ሙሉ ሸፍኖ የሚታደግ መልአክ ነው። ለዚህ መልአክ ደግሞ ማንም ሰው ወደ ኋላ እንዳይል እባካችሁ ተለመኑ፣ ድረሱልን። በእንባ ነው የምለምናችሁ። ቅዱስ ቤተክርስቲያንን ሲፈታ ማየት እፈልጋለሁ። ወንድሞቼ እህቶቼ በዓለም ያላችሁ እርዱን፣ ድረሱልን። እኔ ውስጥ ተሰምቶኛል፣ አሞኛል፣ ከአቅሜ በላይ ሆኖብኝ ነው። እባካችሁ 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 እኔ እንኳን ቢኖረኝ ሁሉም ባደረጉ ደስ ባለኝ። ግን አላችሁ ያላችሁ ብዙ ስላላችሁ ድረሱላት ለቅዱስ ሚካኤል፣ ድረሱለት ለቅዱስ ገብርኤል፣ ለቅዱስ እጨጌ ዮሐንስ፣ ለኪዳነ ምሕረት ለሁሉ ታዛዥ የሆነችው ስለኛ ኃጢአት የምትለምነው እናታችን ዛሬ በሯ አጥሯ ታጥሮ ተቆልፎ ማየት በጣም ያማልና ህዝበ ክርስቲያን እባካችሁ ድረሱላት፣ ድረሱላት። በዓለም ያላችሁ እህቶቼ ወንድሞቼ፣ አባት እናቶቼ ከዚህ በላይ አቅም የለኝም። ይህ ቦታ የድነት ቦታ ነው። አገልጋዮቿ ቅን፣ አባቶቼ ቅን፣ ሁሉ ቀና ናቸው። ጠማማ ሰው ክፉ ሰው የለባትም። በእውነት ከነ ወንጌል ሰባኪዎቹ ሳይቀር ካህናቱ፣ ዲያቆናቱ ሳይቀር መምህራኖቹ ሳይቀር አገልጋዮቹ ሳይቀር ቅን አገልጋዮች ናቸው። እዚህ ቦታ ላይ 1 ብር ዋጋ አላት። 1 ብር ዋጋ አላት። 1 ብር ወድቃ አትጠፋም። እዚህ ቦታ ላይ ሁሉ ነገር ስራ ላይ ነው የሚውለው። አባታችን ትልቅ ራዕይ ያላቸው አባት ናቸው። ስለዚህ ከጎናቸው እንድትቆሙልኝ እፈልጋለሁኝ። ስለሰማችሁኝም ስላዳመጣችሁኝም አመሰግናለሁ። በዓለም ያላችሁት ወንድሞቼ ተባበሩን፣ ከጎናችሁ ነበሉን። ቦታው የታወቀ ነው፣ አባቶቼ ገልጸውታል እና ድረሱልን እላችኋለሁኝ፣ ከጎናችን ቁሙልን እላችኋለሁኝ። ስላዳመጣችሁኝም አመሰግናለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በውጭም በኢትዮጵያም የምትኖሩ ትውልደ ኢትዮጵያውያን በሙሉ G7 መብረቁ አባዶ ነው የምንገኘው። የቅዱስ ሚካኤል አጥር በር ስለተዘጋብን ነው። ሁላችሁም በያላችሁበት መጣችሁ የዚህ የቦታ እንዲከፈትልን በቅዱስ ሚካኤል ስም ነው የምናስተላልፈው ማለት ነው። ምክንያቱም ይህ ቦታ ብዙ ገቢረ ተአምር የሚደረግበት ነው። ቅድም ምስክርነት ሲሰጡ የነበሩትን አይታችኋቸዋል። በ3 ቀን ወይ በ7 ቀን በዛቢል እየመጡ ነው እየዳኑ የሚሄዱት። ስለዚህ ይህ ቦታ ሲታሰር ሁላችንም የውስጣችን አንጀት ጭምር ነው የታሰረውና መጣችሁ ይህንን ቦታ አይታችሁ በዚህ በሚዲያም እየተከታተላችሁ የቅዱስ ሚካኤልን ሰንሰለት እንድታስፈቱልን በቅዱስ ሚካኤል ስም እናስተላልፋለን። እሺ፣ ስሜ ያው መጋቢ ሃይማኖት መምህር ማን ያውቃል ወይም ኃይለ ገብርኤል ይባላል። በደብሩ የስብከተ ወንጌል ኃላፊ ነኝ። እዚህ ቦታ ላይ እኔ ከተቀላቀልኩኝ 2 ዓመት አልፎኛል። በተለያየ ገቢረ ተአምራት የሚፈጸምበት ስፍራ ነው። 24 ሰዓት ሙሉ ከላይም ከታችም ኪዳን የሚደርስበት፣ ቅዳሴ የሚቀደስበት፣ መንፈሳዊ አገልግሎት የሚከናወንበት ስፍራ ነው። አሁን ዋናው እየተሰባሰብንበት ወይም ደግሞ ይሄ መልእክት እንዳስተላለፍ የታሰበበት ምክንያት ቤተክርስቲያኑ በዓለም ላይ የማይታይ ወይም ደግሞ ታይቶ የማይታወቅ በመሶበ ቅርጽ አምሳያ ቤተ መቅደስ ለመስራት በዝግጅት ላይ ባለንበት ሰዓት ያው የቦታው ባለቤት ክፍያ ካልከፈላችሁ ገንዘቡን ካልሰጣችሁ አሳልፌ ለሌላ ተቋማት እሸጣለሁ የሚል ዜና ነው ያሰማን። ከበድ ይላል ስንሰማው ያለው ሂደቶች ላይ። ምክንያቱም የከበድ ይላል የምንለው በሕክምና ሙያ ድህነት ማግኘት ያልቻሉ
በመድኃኒት በተለያዩ ዓለማት ተዘዋውረው መዳን ያልቻሉ ሰዎች በዚህ በቤተ ሳህል ጸበል ቤት በዚህ ቤተ ክርስቲያን በቅዱስ ሚካኤል ቤተ ክርስቲያን በመገኘት በርካታ ገቢረ ተአምራት ተፈጽሞላቸዋል። እንደው ከታምራቶቹ መካከል ለማንሳት አንፃር ይሄ በእጄ ላይ የምትመለከቱት ክራንች ማለት ነው። በአንድ ወቅት ላይ አንድ ወንድማችን ታሞ ወደዚህ ጸበል ይመጣል። ታምሩን ሰምቶ ነው የመጣው። በአንደኛው ቀን ነው ሲመጣ አንድ ክራንች ይዟል፣ በጎን ተደግፏል ከሰዎች። ነገር ግን የመጀመሪያው ግን ቀብቶ እንደተጠመቀ ድህነት ተፈጽሞለታል። ይህንንም ክራንች ለምስክርነት እዚህ ቦታ ላይ ይቀመጥ በማለት አስቀምጧል። በጣም ብዙ ተነግሮ የማያልቁ ገቢረ ተአምራቶች የተፈጸመበት ቦታ ነው። የሞቱ ሰዎች ተነስተዋል። ሞተው የነበሩ ሰዎች፣ የጡት ካንሰር ያለባቸው ሰዎች፣ የሐሞት ጠጠር ያለባቸው፣ ኮላሊት ያለባቸው፣ የተለያየ በሽታ ያለባቸው በዚህ በቤተ ሳህል ጸበል ቤት እየተፈወሱ ይገኛል ማለት ነው። ይህ የቤተ ሳህል ጸበል ቤት ነገም የተለየ ገቢረ ተአምራቱን እንዲፈጽም መንፈሳዊ አገልግሎቱን የተሻለ እንዲያደርግ የታሰረው ቤተ መቅደስ እንዲፈታ ያው በዓለም ዙሪያ ያላችሁ ክርስቲያኖች ሁሉ የበኩላችሁን አስተዋጽኦ እንድታደርጉ ነው። በተለይ እኔ በቦታው ላይ በ2 ዓመት ብቀመጥም የሚሰሩ ስራዎች የልማት ስራዎች ልጆች ላይ የሚሰራው በተለይ ህፃናት በገዳም የምናስባቸው የአብነት ትምህርት ቤቶች ላይ በስፋት እየተሰጠ ያለበት አገልግሎቱ ሰፊ ስለሆነ ሁላችሁም በዓለም ዙሪያ ያላችሁ ሰዎች እግዚአብሔር ይፈቀደላችሁ። እግዚአብሔር ሳይፈቅድ ማንም ሰው ምንም ማድረግ አይቻልም። ነገር ግን መጽሐፍ እንደሚለው ሁሉ ዘፈቀደ ገብረ እግዚአብሔር ነውና እግዚአብሔር በፈቀደላችሁ መጠን የበኩላችሁን አስተዋጽኦ አድርጋችሁ የታሰረው ቤተ መቅደስ ተፈቶ ያሰብናት ቤተ መቅደስ ተገንብታ እንድናመሰግንባት የሁላችሁንም አስተዋጽኦ ይጠብቃል ማለት ነው። በገንዘቡ ደረጃዎች ላይ 11 ሚሊዮን ነው የተጠየቅነው። የ11 ሚሊዮን በ4 ወር ውስጥ ላይ በ4 ወር ውስጥ ላይ ግን ካልፈጸምን በ4 ወር ውስጥ ላይ ካላስገባ እስከ ሰኔ ሚካኤል ያው ቤተ ክርስቲያኑ ተላልፎ ለሌላ ቤተ እምነቶች አሊያም ደግሞ ለሌላ ድርጅቶች እንደሚሰጥ ባለቤቱ ተናግሮናል። ስለዚህ ሁላችሁም በምንችለው አንፃር በዚህ አገልግሎት ውስጥ ላይ ተሳትፈን የታሰረውን ቤተ ክርስቲያን እንድናፈታ አምላከ ቅዱሳን እግዚአብሔር በቸርነቱ ይርዳን። ይቆየን። ውድ ተመልካቾቻችን እንግዲህ ቀደም ሲል የተከታተላችሁት የካባዶ በመገኘት ያለውን እውነታ ያቀረብንበት ዝግጅት ይህንን ይመስላል። እንግዲህ እንደተነገረን ወይም ደግሞ እንደሰማችሁት በዚህ 4 ወር ውስጥ እስከ ሰኔ 12 ድረስ የ11 ሚሊዮን ብር ገንዘብን የማይከፍሉ ከሆነ አጠቃላይ ለድርጅት ወይም ደግሞ ለሌላ ተቋም የሚሰጥ መሆኑን የተነገረን። እንግዲህ በዚህ ቤተክርስቲያን አካባቢ ላይ በጣም ሚራክል የሆኑ በጣም የማይታመኑ በጣም ተአምራት የተሰሩበትም ጭምር እንደሆነ ተነግሮናል። የተለያዩ አባቶችም እንዲሁም ደግሞ ምስክርነት እየሰጡን ተከታትለናል። እኛም እንግዲህ በምንችለው እንደ አንድ የሚዲያ ተቋም ይሄንን መልእክት ለሁላችሁም እንድናደርስ ምክንያት ይሆነን ይሄ ቤተክርስቲያን 11 ሚሊዮን ብር ተከፍሎ እንግዲህ ግንባታው ተከናውኖ ትልቁን ዓላማና ራዕዩ እንዲሳካለት እኛም እንደ ሚዲያ ፍላጎታችንን እናሳያለን። የተቻለንን ያህል ለዚህ ቤተክርስቲያን የምንችለውን በአቅማችን ለመደገፍ ለማገዝ ቁርጠኛ መሆን መቻል አለብን። እኛም እንግዲህ ቀደም ሲል ተነግሮን ነው እዚህ ድረስ የመጣ ነው። በጣም ቦታው በነገራችን ላይ አይመችም። እኔ ራሱ ከነክራንቼ በጣም ብዙ ቦታዎች ላይ ተንቀሳቅሻለሁ። መኪናም ለመግባት በጣም ያስቸግራል። ግን ደግሞ ይሄን ሁሉ አቋርጠን አንደኛውን ቤተክርስቲያን የታጠረውን አይተናል። ሁለተኛውን ደግሞ እዚህ አካባቢ አባቶችን አግኝተናል፣ እናቶችን አግኝተናል። ምስክርነታቸውንም ደግሞ ሲሰጡ በጣም ነው የገረመንና እንዲህ አይነት የሆነ ቤተክርስቲያን ውስጣቸው ያለው ለማን ልንተንፍሰው እንደው ይሄንን ጉዳይ ለማን ነው አቤት የምንለው ብለው ሲናገሩ እንደ አንድ የሚዲያ ተቋም እኛም ይሄንን ጉዳይ ለእናንተ ውድ ተመልካቾቻችን ለማሳየት ሞክረናል። በኢትዮጵያ እና ደግሞ በመላው ዓለም የምትገኙ ትውልደ ኢትዮጵያውያንና ኤርትራውያን በአሜሪካ በሌሎችም አውሮፓ የምትገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ይሄንን ጉዳይ የምትችሉትን ያህል እገዛና ድጋፍ እርዳታ እንደው ማድረግ እፈልጋለሁ የምትሉ ከሆነ ከስር የሚገኘው የግል አካውንታቸው አለ። እዛ አካውንታቸው ላይ የምትችሉትን ድጋፍ ማድረግ ትችላላችሁ። የገቢ ማሰባሰቢያም ቅርብ ጊዜ እንደሚያከናውኑ ነግረውናል። ይሄን የገቢ ማሰባሰቢያም የኛ ቻናል ወደ እናንተ ይቀርባል ማለት ነው። እንግዲህ ለዛሬ ያዘጋጀነው በልዩ ሁኔታ እንተንፍስ
የተሰኘው የዜጎች ድምጽ እንደመሆኑ መጠን እነዚህም አባቶቻችን እንዲተነፍሱ ያመቻቸንበት ፕሮግራም ለዛሬ ያዘጋጀነው ዝግጅት ይህንን ይመስላል። ማንኛውም ሀሳብ አስተያየቶቻችሁ እንዲሁም ደግሞ ጥቆማ ልታደርሱ ለምትፈልጉ ሰዎች በ0921 609743 ላይ ደውላችሁ ልትነግሩን ትችላላችሁ። የፕሮግራሙ ዋና አዘጋጅ ተስፋዬ ገብረማርያም፣ ፕሮዳክሽን ዳይሬክተር ምንጊዜም ደምላሽ፣ በካሜራ በኩል ደግሞ አብርሽ አብርሃም ነበረ። ሁላችንም ስለተከታተላችሁን ከልብ አድርገን እያመሰገንን ቲቲቪ ኢትዮጵያ የዩቲዩብ ቻናላችንን ሁሌም ላይክ፣ ሼር እና ሰብስክራይብ በማድረግ አጋርነታችሁን እንድታሳዩን በታላቅ አክብሮትና ፍቅር እንጠይቃለን። እስካሁን ድረስም ሰብስክራይብ አድርጋችሁ ላይክ ላደረጋችሁ፣ ሼር ላደረጋችሁ በፈጣሪ ስም ከፍ ያለ ምስጋና እናቀርባለን። የዩቲዩብ ቻናላችን ቲቲቪ ኢትዮጵያ ወደ ቴሌቪዥን ጣቢያ የማሳደግ ስራም ለመስራት ጎን ለጎን እየተንቀሳቀስን እንገኛለን። እናንተ ከእግዚአብሔር ቀጥሎ የተላካችሁ ለኛ ትልቅ ባለውለታዎቻችን ናችሁና ቻናላችን እንዲያድግ ቻናላችን የበለጠ ሰፊ እንዲሆን ሁሌም አብራችሁን እንድትሆኑ በአክብሮት በድጋሚ ጋብዛችኋለሁ። በዚህ አጋጣሚ ሁሌም ኮሜንት ላይ ላይክ እና ሼር ሰብስክራይብ እያደረጋችሁ ለምታግዙን ለምትደግፉን በድጋሚ ከፍ ያለ ምስጋና አቀርብላችኋለሁ። በእኔ በኩል በዚህ በኩል ሰናበታችኋለሁ። ይህንን የካባዶ የሚገኘውን ቤተክርስቲያን ለማገዝ ለመደገፍ ቁርጠኛ እንድትሆኑ እንመኛለን። ከስር የሚገኘው አካውንታቸው አለ፣ ስልካቸው አለ። በዛ በኩል እየደወላችሁ አካውንት ላይ የምትችሉትን ድጋፍ እንድታደርጉ በዚህ አጋጣሚ አሁንም ደግሜ መልእክቴን አስተላልፋለሁ። ስለነበረን ቆይታ አመሰግናለሁ። መልካም ጊዜ